ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። ኢትዮጵያም ከአበዳሪ ሀገራት ጋር ባደረገችው የተሳካ ንግግር ምክንያት በአሁኑ ሰዓት ዕዳ የመክፈል ምንም አይነት ችግር እንደሌለባት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ከአበዳሪ ሀገራት ጋር እየተደረገ ባለው ንግግር $4 ቢሊዮን የዕዳ ሽግሽግ እንደሚደረግ መረጋገጡን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ማክሰኞ ጥቅምት 18 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች የሰጡት ማብራሪያም የመጀመሪያ ክፍል ያተኮረው በኢኮኖሚ ጉዳዮች ላይ ነው ተብሏል። አብይ አህመድ ያለፈውን 2017 ዓ.ም በኢትዮጵያ ታሪክና የታሪክ ጥፋት ውስጥ ትላልቅ ጉዳዮችን ያሳካንበትና የስኬት ዓመት ሲሉም ገልጸውታል። መተግበር ከተጀመረ ከአንድ ዓመት በላይ የሆነውን የማክሮ ኢኮኖሚ ሪፎርም 5 ዋና ዋና ዓላማዎችን ይዞ እንደተነሳም አስረድተዋል። ማክሮ ኢኮኖሚ መዛባትን ማረቅ፣ የንግድና ኢንቨስትመንት አካባቢን ማሻሻል፣ ማዘመን እንዲሁም የዘርፎችን ምርታማነትና የመወዳደር አቅም ማሳደግ የሚሉትን ግቦች በቀዳሚነት ጠቅሰዋል። የመንግስትን የማስፈጸም አቅም ማሳደግና ዘላቂ የፋይናንስ ስርዓትና ጥራት ያለው እድገትን ማረጋገጥ የሚሉት የሪፎርም ግቦች እንደነበሩ ለምክር ቤት አባላቱ ገልጸዋል። በዛሬው ፓርላማ ማብራሪያቸው ወደ ስልጣን በመጡበት ወቅት የነበሩ የኢኮኖሚ አፈጻጸም ቁጥሮችን ካለፈው ዓመት ጋር በማነጻጸር በዚህ የሪፎርም ስራ የተገኙ ስኬቶችን አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ ፓርላማ ውጊያው ከተነሳ ውጤቱ ግልጽ ነው ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ በሰጡት ማብራሪያ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ አስጠንቅቀዋል። ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ አይቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣም ጠይቀዋል። ጠቅላይ ሚኒስትር አብይ ዛሬ ማክሰኞ በህዝብ ተወካዮች ምክር ቤት የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜም ከቀይ ባህርና በሻቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ስጋቶች የተመለከቱ ጉዳዮችን አንስተዋል። አብይ በእነዚህ ጥያቄዎች ምላሽ በሰጡበት የማብራሪያቸው ክፍል የጀመሩት ሁሌም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ ነው። እነዚህ ሁለት ጉዳዮች የሚበይኑት አገራት ባላቸው መረጃና እውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ አገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይንም ስጋት ያሉትን ጉዳይ ሊያሰፉ ወይንም ሊያጠቡ እንደሚችሉ ጠቅሰዋል። የኢትዮጵያን ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢፍትሐዊ የበደል የመጨረሻው በደል የተፈጸመበት አገር ነው ኢትዮጵያ። ቢያንስ ይህንን መናገር አትከልክሉን ነው ያሉት። ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። ኢፍትሐዊና ኢርታዊ ውሳኔ ባለበት ሁኔታም የተሟላ ሰላም ሊፈጠር እንደማይችልም ነው የገለጹት። አብይ መንግስታቸው የቀይ ባህርን ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስገንዝበዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይንም የኢትዮጵያ ህዝብ በውሳኔ ያስተላለፈው እንዳልሆነ ተናግረዋል። ቀይ ባህርን የሚያክል ያጣንበትን መንገድ ህጋዊነት ችግር እንዳለበት ማሳያው ተቋሞች አልተገነቡለትም፣ ካቢኔው አያውቅም፣ እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻልንም ሲሉ ኢትዮጵያ የባህር በር የማግኘት የህልውና ጉዳይ መሆኑን ነው የተናገሩት። አብይ ወደ ስልጣን መጥተው ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህንን ጉዳይ ሲያነሱ እንደነበር ለምክር ቤቱ አስታውሰዋል። በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደው መንገድ እንደተጠረገ ነገር ግን ጉዳዩ በታሰበው ልክ አለመሳካቱን አንስተዋል። መንገዱ ከጠገንን በኋላ ችግር አለብን፣ ወደቡ ተዳክሟል አሉን። አሁን አንዳንዶቹ ጸቡ በአንዲት ሌሊት የሚመስላችሁ አሉ። እንደዛ አይደለም ታሪኩ ስለማንናገረው ነው ሲሉ በወቅቱ የተፈጠረውን ጠቅሰዋል። ወደቡ ችግር አለበት ሲሉ የጋራ ወዳጅ የሆነ አገር ለምን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ይሄ ነገር ለካ ተስፋ የለውም የሚለው ያኔ ነው የገባን ሲሉ ከዚህ ቀደም በይፋም ያልተነገረ ሁነት ይፋ አድርገዋል። በወቅቱ የተከፈቱት የድንበር መንገዶች የተዘጉትም ወዲያው እንደነበር ጠቅሰዋል። በተጨማሪም በወቅቱ መንግስታቸው በራሱ ወጪ መስመር ቀጥሎ ለኤርትራም የኤሌክትሪክ ኃይል ለማቅረብ ላቀረበው ጥያቄ ቆይና አስብበት የሚል ምላሽ መሰጠቱን ነው የገለጹት። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበር ያስረዱት አብይ ይህ የሆነበት ምክንያት በግልጽ እንደማያውቁ አንስተዋል። እንደ ጠቅላይ ሚኒስትሩ ገለጻም የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈርለቆ የመጣው የትግራይ ጦርነት ባስቆመው የፕሪቶሪያ ስምምነት ምክንያት ነው ብለዋል። ፕሪቶሪያ ስንፈራረም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህወሓትም ትግራይም ጠቅልለው ካልጠፉ ቀጠናው ሰላም አያገኝም የሚል ቅሬታ ተነስቷል ሲሉ የኤርትራን መንግስት ወንጅለዋል። ጠቅላይ ሚኒስትሩ በመንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰዋል። በፍጹም የውጊያ መሻት የለንም ሲሉ የተደመጡት አብይ ዓለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግልም ጥሪ አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን አሸማግሉና መፍትሄ አምጡልን
ብለዋል። ሌላው መረጃ በድሬዳዋ ከተማና በሶማሌ ክልል ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት አባላት መገደላቸው ተገልጿል። በድሬዳዋ ከተማ አስተዳደርና በሶማሌ ክልል ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት ቡድን አመራርና አባላት የነበሩ 43 ግለሰቦች መገደላቸው እንዲሁም ሌሎች እንደተማረኩና እጅ እንደሰጡ የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል አስታውቋል። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰበት ወቅት 2 የፖሊስ አባላትን ጨምሮ መግደሉን እንዲሁም ዘመቻው ሲካሄድ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላት እንዳሉም ተገልጿል። መንግስት ሸኔ ማለት በሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ ተወስዷል የተባለውን እርምጃ በተመለከተ ዝርዝር መረጃዎች ይፋ የተደረጉት የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራት ትናንት ሰኞ ጥቅምት 17 በሰጡት መግለጫ ነው። የፖሊስ ኮሚሽነሩ እንደሚናገሩት ከአጎራባቾቹ የኦሮሚያ ክልል ከምዕራብ ሐረርጌ በተለይም ከአንጫር ዲንዲን አካባቢ የተነሱ የኦሮሞ ነጻነት ሰራዊት አባላት ወደ ድሬዳዋ ከተማ አስተዳደር የገቡት ከአንድ ወር በፊት መስከረም 19 ነው ብለዋል። ሌላው መረጃ ኬንያ ውስጥ ቱሪስቶችን የያዘ አውሮፕላን ተከስክሶ አሳፍሯቸው የነበሩ ሰዎች በሙሉ መሞታቸው ተሰምቷል። ኬንያ ውስጥ ቱሪስቶችን አሳፍሮ ሲጓዝ የነበረው አውሮፕላን የባህር ዳርቻ ግዛት በሆነችው ከዋሌ ውስጥ ወድቆ መከስከሱን የአገሪቱ አቪዬሽን ባለስልጣን አስታውቋል። በአደጋው በአውሮፕላን ውስጥ የነበሩ 10 አውሮፓውያንና ኬንያዊ አብራሪያቸው ህይወት ማለፉን የአውሮፕላኑ ባለቤት የሆነው ኩባንያ አስታውቋል። ሞምባሳ ኤር ሳፋሪ የተባለው ድርጅት እንዳለው በአውሮፕላኑ ውስጥ 8 ሃንጋሪያውያን፣ 2 ጀርመናውያንና 1 ኬንያዊ የነበሩ ሲሆን በአደጋው ሁሉም ሰው ህይወትም ጠፍቷል። ሌላው መረጃ ዩኬ ጥገኝነት ጠያቂዎችን በወታደራዊ ካምፖች እንደምታቆይ ገልጻለች። ዘ ታይምስ እንደዘገበው በስኮትላንድና በደቡባዊ ኢንግላንድ ባሉ ወታደራዊ ካምፖች ጥገኝነት ጠያቂዎችን ለማቆየት ውይይት ተጀምሯል። ከዚህ ቀደም ጥገኝነት ጠያቂዎች ጉዳያቸው ውሳኔ እስከሚያገኝ በሆቴል ይኖሩ ነበር ነው የተባለው። ጠቅላይ ሚኒስትር ሰር ኬር ስታርመር የሀገር ውስጥ ጉዳይና የመከላከያ ሚኒስቴር አመራሮች ወታደራዊ ካምፖችን በአፋጣኝ ለጥገኝነት ጠያቂዎች ማቆያ እንዲያዘጋጁ ትዕዛዝ ማስተላለፋቸውንም የቢቢሲ ዘገባ ያመላክታል። ጥገኝነት ጠያቂዎችን በሆቴል ማቆየት በቢሊዮን ፓውንድ የሚቆጠር ገንዘብ ስለሚያስወጣ አሰራሩን ለማስቀረት